አንዱ ለቀን ውጪ ነው ያደረችው። ያያችሁት ነው፣ ክረምት ነው፣ ዝናብ ነው። ማይሆን ሁኔታ ውስጥ ሆና ነው ያገኘናት። ማይሆን ነገሮች ለካሜራም ስለማይመች ነው። አንተ ደግሞ እዚህ ልትሰራ መጣ? ጭራሽ ተሰብስባችኋል? የለችም አልተባለም ነበር ማለት ሄዳል ነበር። እንዴት መጣ? ዝም በል ዝጋ። ባለፈው የሚወልድ ዝም ብዬ ጥዬ ፈርቼ እንዳይመስል አሳብዳችኋት አይደል? አሁን አትጮህበት። እዚህ ጋር ተመመስዋል። እሺ አሁን ለማንኛውም እጮሃለሁ። ጭራሽ ታጎሳታለህ እንዴ? አሳብዳችሁ ታጎሳታላችሁ? ወይኔ ልጁ ምን ሆነ? ቁጭ በል ቁጭ በል። ዛሬ ነው መታመማ የሚታየህ? ዛሬ ሆነህ ታማ ነው። ቁጭ በል ዞር በል። ቁጭ በል ምን እየሆናችሁ ነው እናንተ? አንቺ አይገባሽም። ቁጭ በል። ወይል እንግዲህ ፍላጎቴ በቀል ነው። በቀል ማለት በቀል ታውቃለህ? አልገባኝም። ማለት ማን ነው የምትበቀለው? እኔ እናንተ ገና አልጨረስንም። ብዙ ነገር በግል በጣም ብዙ የምንጨርሳቸው ነገሮች ማለት ሄለን ካንተ ነው ስለመረጠች ነው በቀሉ። ያኔ ነው ባይዘው መድኃኒት ምናምን አብልተህ ያስነካት። ይዣት እሄዳለሁ የፈለኩበት። ማንነና ነው አንተ ነው ማንነቴን ማሳያለሁ። ማንነቴን ማሳያለሁ። ያሳየው ዛሬ ጎረምሳ ይዘህ ስለመጣ እሷ እኔ ላይ ትጫወታለች። እሷ እኔ ላይ ትጫወታለች። ምን ላይ ተጫወተችብኝ? እኔ ላይ ስማ፣ ካመማትም የሁሉ ያደርጋት ስራዋ ነው። እኔ ላይ የፈጸመችው በደል ነው። ሁሉ ነገር ልስጥሽ ብያት ሰጥቻት ነበር። ሁሉ ነገር ፍላጎቴ ከእናንተ ማዳን ነው። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እኛ አለን፣ እግዚአብሔር ይመስገን ደህና ነን። እና ዛሬ የመጣሁት ለ2-3 ቀን ያክል ጠፍተን ነበርና አንዳንድ እሱን ነገር እና ሄሉም መጨረሻ ላይ ለማየት እንደሞከራችሁት ያኔ ጠፍታብን ነበር ምናምንና በበነጋታው የተፈጠሩ በጣም ማለት የሚከብዱ ለጭንቅላት የሚከብዱ ነገሮች ነበሩ። እነዛን ነገሮች እነግራችኋለሁ ምናምን። ምንድነው የሆነው? በዛ አጋጣሚ ሄሉ ጠፋችብን። ያን ቀን ከጠፋሽ በኋላ ለመፈለግ ምናምን ሞከረን። አንድ ቀን አደረን። አንድ ቀን ሙሉ ጠፍታብን ነበር። ከዛ በኋላ በሰው አማካኝነት የሆነ ቦታ ተጠቁመን ሄድን። ተጠቁመን ስንሄድ ተጎርታ ማይሆን በቃ ሌላም እንደ አደጋ ነገርም ደርሶባት ምናምን ብቻ አገኘን። ከዛ አፋፍሰን ከዛ ቦታም ወደ ማለት አንዳንዴ የሆነ መጥፎ ነገር ሲመጣ ለበጎ ነገር ነውና ያንን አጋጣሚ ተጠቅመን ወደ ጸበል ቦታ ይዘናት ሄድን ማለት ነው። ከዛ ለአባቶች አስረከበን ምናምን 2 ቀን እሷም ጸበል ስትጸበል ቆየች ምናምን። አሁን ያው እንደምታዩት በእንደዚህ አይነት ሁኔታ ላይ ትገኛለች። ትንሽ ደህና ነች፣ ከበፊቱ በጣም ደህና ነች። አሁን እግዚአብሔር ይመስገን ደህና ነች። ያለው ነገር ይስተካከላል እና አሁን የኛ ሀሳብ ደግሞ ምንድነው ትንሽ ስነልቦናዊም ችግር ምናምን ስላለ ሳይካትሪስትም ጋር ሕክምናም ጋር ምናምን ለመውሰድ ነው ያለን ፕላን እሱ ነው። እና ያው አሁን ከጸበል ይዘና ስንወጣ አጋጣሚ ያው ከዚህ በፊትም ብያችሁ እንደነበረው እሷ ደህና ስትሆን ምናምን በቪዲዮ ይዣት እመጣለሁ ብዬ ስለነበር ሶሲ ቤት ቀድማ ገብታ ቤት እያስተካከለች ነው ምናምን። አሁን ወደ ቤት ልንወስዳት ነው። ቀጣይ ደግሞ ለተሻለ ነገር ሕክምና ምናምን እንትን የድሮዋን ሄሉ ድሮ የምታውቋትን እናንተ ያንን እንመልሳለን ብለናል። ያው እሷ አሁን ማውራት ምናምን ብዙም አትችልም። ስለዚህ ማውራት የምትፈልገው ነገር አለ? ሰላም፣ እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን ከሞላ ጎደል አሁን ያለችበት ሁኔታ ያው ይሻላል። ጸበልም ገብታ ምናምን ሙሉ በሙሉ ድናለች ባይባልም ግን በትንሹ እግዚአብሔር ይመስገን ያለችበት ሁኔታ አሁን ከሞላ ጎደል ትንሽ እየተረጋጋችልን ነው። ጸሎት ሲደረግላት ምናምን የነበረው በዛው ቤተክርስቲያን አሁን ለእናንተ እንድታዩት ያክል ነው እንጂ እየዘነበ ነው ራሱ ዝናብ ምናምን አለና ከባድ ሁኔታ ላይ ነው ያለችው። ብቻ እግዚአብሔር ይመስገን ያገኘናት ሁኔታ እኛ ባንደርስ 1-2 ቀን ውጪ ነው ያደረችው። ያያችሁት ነው፣ ክረምት ነው፣ ዝናብ ነው። ማይሆን ሁኔታ ውስጥ ሆና ነው ያገኘናት። ማይሆን ነገሮች ለካሜራም ስለማይመች ነው ያን ማሳየት። ገብቷችኋል? ነገ ወዲያ ደህና ሆና እሷን ያን ቪዲዮ ስታዩ እኛንም ልትወቅሰን ስለምትችል ያን ነገር በቪዲዮ ለእናንተ ማሳየትም አልቻልንም እንጂ በቃ አይደለ ከባድ ሁኔታዎች ውስጥ ነው ወድቃ ያገኘናት። በግድ አፈላልገን ጎዳና ተዳዳሪዎች አሳይተውን ከነሱ ጋር ወድቃ ስንት ነገር ደርሶባት ምናምን ያገኘናት
ብቻ አሁን ተመስገን ነው እንደምንም አፋፍሰን ወስደን ጸበል ነበረ የነበረችው። አሁን እንግዲህ ወደ ቤቷ ያው እኛም ሁሉም ደግሞ የየራሱ የህይወት ላይፍ አለውና ቤተክርስቲያን እያደረሷን የሚያስጠምቅ ሰው ምናምን የለም። እዛ ደግሞ ታስቸግራለችና እዛው ለሳምንት ለሁለት ሳምንት ጥለናት መምጣት አልቻለም። ከቤት ነው እያመላለስ ልናስጠምቃት ያሰብነውና እዛ ነው ዛሬ ወደ ቤት ይዘናት የመጣ ነው። በድጋሚ ነገር ወደ ጸበል ይዘናት እንሄዳለን ማለት ነው። እንግዲህ እግዚአብሔር ከኛ ጋር ይሁን። በጣም እንወዳችኋለን፣ እናከብራችኋለን። በጣም በብዙ ነገር እያገዛችሁን ነው። እናመሰግናለን። ደውላችሁም እየጠየቃችሁን ያላችሁ ቤተሰቦች ያላችሁ እግዚአብሔር ያክብርልን። መመለስም ያልቻልነው ደግሞ በጣም ቢዚም ስለሆነ ነው። ያንዳንዶቻችሁን መመለስም ስላልቻለን ይቅርታ እንጠይቃለን። ያው ቤት እንሂድና ደግሞ አርፋ ምግብ ትብላ ምናምን ያለውን ነገር ታዩታላችሁ። ብቻ ዛሬ ከሞላ ጎደል ደህና ነች። ወደፊት ደግሞ ሙሉ ጤንነቷ ተመልሳ ደህና ሆናም እንደምንገናኝ ተስፋ አደርጋለሁ። ብቻ ዛሬ ከሁሉም እግዚአብሔር ይመስገን እንደዛ ሆና ወድቃ በማይሆን ሁኔታ ውስጥ ሄለንን ማየት በጣም ያሳዝን ነው። በጣም የሰው ልጅ ማዳሪያ አይደለም። የተቸገሩ ልጆች በቃ ላር ቤተሰብ አልባ ምናምን በቃ ማይሆን ሁኔታ ውስጥ የወደቀ ሰው ወድቆ የሚያድርበት ቦታ ነው። አይዞሽ ባይ የላትም፣ ምግብ የሚሰጣት የለም። እሷም ራሷን አታውቅም። ቢያንስ ሌሎቹ ተሯሩጠው ሄደው ምግብ እንኳን የዕለት ጉርሳቸውን ማግኘት የሚችሉ ሰዎች አሉ። ሄሉ ራሷን አታውቅምና ያን ነገር እንኳን ማድረግ አትችልም። በቪዲዮ የምትለዩት ከሆነ አላውቅም፣ ከስታለች፣ ጠቁራለች፣ ምናምን በጣም ተጎሳቁላለች። ግን እግዚአብሔር ይመስገን ቢያንስ በህይወት አግኝተናታል። እኔ እንዲያውም ከዛ በላይ በጣም አላር በአይንዲ ከአይናችን ስትሰወር እኔ መኪናም ገጭቷት ምናምን ነገር ነበር የመሰለኝ። በቃ አይጨርስም ብቻ አሁን ደህና ነን፣ እግዚአብሔር ይመስገን። ከዚህ በኋላ ደግሞ ደህና ሆና ወደ ራሷ ወደ ሙሉ ጤንነቷ እንደምትመለስ ተስፋ አደርጋለሁ። የቀረው ነገር ቤት ሄደን ሁሉንም ነገር የምታዩት ይሆናል። ሶሲም ቤት ያለውን ነገር እያዘገጃጀች ነው። ሴት የሌለበት ቤት ስለነበር እኛ ሙለቀ ምናምን ቤት ወዘክሮ ፍለጋ ላይ ነበር ነውና ያው ሶሲም አርባ ምንጭ ሄዳ እንዳልነበረች ታውቃላችሁ። ወደ አርባ ምንጭ ሄዳ ነበረ ቤተሰቦችን ቢያንስ እነሱን እሷ ቀረብ ብላ ሄዳ ለማውራት። ምክንያቱም ያው ቤትም ውስጥ ያለውን ነገር ምናምን የምታዩት ነው ልክ አይደሉም እና ጀስት እሷ ደግሞ ቀርባ ሄዳ እነሱ እንዲረጋጉ ለማድረግ ሌላ ጭንቀት ደግሞ እንዳይፈጠርባቸው ለማድረግ ነበር የሄደችው። አሁን ተመልሳ መጣ። ቤቱን ያለውን ነገር እያስተካከለች ነው ያለችው። እንሂድና ደግሞ ቀሪውን እዛ ሁነን አንድ ላይ እናያለን ማለት ነው። በሱ በኩል ሶሲ ክፈች ማለት አዘጋጃጀሽው ቤቱን። እሺ ነይ ሄዱ። ምሳ ተሰርቷል። እሺ ቤትሽ መጣን። ልቀቀኝ። እኔ ቤት እዚህ አይደለም። አንቺ ደግሞ የኔ እዚህ አይደለም። በላ ነገር አለ። ሶሲ አቅርቢላት። እጄን አትያዘኝ። ልቀቃት። ዘና ተበል። ተዋት። ተፈለግሽኝ አትፍቺው። እሱን ተይው። ደስ አይልም ነጠላው። ሄሉ ምን ልታደርጊ? ደስ አለሽ? ነይ ምግብ ልንበላ ነው። እሺ ምን ነይ ምግቡ ሊቀርብ ነው። ሄዱ ሶሲ ታጉርስሽ ወይስ እኔ ወይስ ያብስራ? ማን እንዲያጎርስሽ ነው የምትፈልጊው? አረበሽም አረርቧታል። ነይ ሶሲ ነይ ያጎርሳታል። ነይ እራሷ ትበላለች። በቃ ውሃ ይዘሽላት ኤሉ የኔ እናት ታጎርሽኝ ታጎርሽኝ።
ሶሲንም አጎርሳሽ የሶሲ ታጎርሳሽ አጎርሽኛለሽ በቃ አሁን ደግሞ ላንቺ ብዬ ዋ ቆንጆ ነው ይጣፍጣል። እኔ እኮ የሰራሁልሽ ዋስጥሻት ሶሲ ዋና መስጠት አጠጣጣም ዋተች ቢስኪ ደህና አድርግሽ ልጨምር እንጀራ ቢያንስ ዛሬ ምግብ እየበላሽ ነው። ተመስገን ነው። ናቸው እንዴት ናቸው? ነፈት አወራኋቸው ምናምን እንዴት ማለት እነሱ ወደዚህ መምጣት ፈልገው ነበር፣ ግን ያሉበት እኔም እዚህ ያለው ነገር አሳወቅኳቸውና ተረጋግተዋል። አሁን አንድ ብቻ ብቻ እነሱ ናቸው አይደል የሚደውሉ? የት ነሽ? ውሃ እኔ እኮ እያጎረስኩሽ ነው። ትንሽ አበይ አልጣፈጠሽም? እንዴ ቁጭ በይን። ተራበሽ አይደል? አንተ አውጥ ጀምረልሽ አንተ ወጣ ከነስ አንዴ ሄዱ። አሁን በልተሽ እንደዚህ ተዘቅዝቆ አይተኛም ነው። ተነሽ ጎበዝ። ነው ቦክሱ ነው ማን አታውቂውም? እኔ ብቻ ነው የምታውቂው? ወይ አታውቂኝም? ልቀቀኝ። ትንሽ ለውጥ አለው እንጂ አሁንም ቢሆን ሙሉ በሙሉ አልተሻላትም። በአንድ ቀን ለውጥ መጠበቅማ ልክ አይደለም። በጊዜ ሂደት እንዴት ነው የሚገባ? ዛሬ ቢያንስ ምግብ እየበላሽ ሄዱ ይሄው ያብ ያጉርስሽ ያብ ያጉርስሽ ይሄው አንዴ ብቻ አራብሽ ይሄ ጣፍጣል። ደግሞ አንድ ጊዜ ብቻ እሺ በይ። አልመጣም ድጋሚ ይሄን ብቻ ነው። ይሄን ብቻ ይበጃሻል። ጎረሽ ለጋ ጎበዝ ብቻ ነው። ከያኔው ማርጋታው ራሱ አሁን ይሻላል እኮ በጣም ተመስገን። ሶሲ ስንት ነገር እንደተፈጠረ አንቺ ታውቂያለሽ። ቢያንስ ነግረንሻል፣ ብዙ ነገር አውርተናል። በምን አይነት ውስጥ ሁኔታ እንዳገኘናት በጣም ለማመን ይከብድሻል። በጣም ነበር እግዚአብሔር ነው ያተረፈት። ያው ጎዳና ላይ ሰው ወጥቶ ከዚህ ሌላ ምን ይጠብቀዋል ብለን ሌላ ጉርስሽ ሌላ ጉርስሽ አልመጣም እዚህ በኋላ ይሄን ብቻ ነው ጉርስሽ። በቃ አንድ ብቻ ሄሉ አንቺ ቁልፉን ያዥ። ሌላ ምግብ ይሰራልሽ እንዴ? ሄለን ያልጣፈጠሽ ምን ረምት ወይ ይሄ ነው ቤትሽ? እሺ ይሄ አይደለም እኔ ቤት ቤቴ ነው። እኔ ቤት ያለ ይሄ እቃ እኮ ያንቺ ነው። ሁሉ ነገር ያንቺ ነው። ሲዋው
ሄሎ ነይ እስኪ እዚህ ጋር ሄሎ አስርሻለሁ አላልሽም? እኔ ደግሞ አልነግራቸውም። ረብሻለሽ ምናምን ብዬ አልናገርም። እሺ ይሄን ብቻ ምግቧን ብቻ ጨርሰሽ እሺ። ነገ ስለምንሄድ አባ ጋር እንዳይገርፉሽ እንዳያስሩሽ ይሄን ምግቡን በሙሉ ጨርሹ። ቀስ ቀስ ያልኩ ማቆርሽ ትንሽ ብቻ እቺ ብቻ አለበለዚያ ይገረፋሉ። ማን የሚመጣ ሰው አለ? አንተ ደግሞ እዚህ ምን ልትሰራ መጣ? ጭራሽ ተሰብስባችኋል? የለችም አልተባለም ነበር ማለት ሄዳል ነበር። እንዴት መጣ? ዝም በል ዝጋ አንተ። ባለፈውም ይኸውልህ ዝም ብዬ ጥየርኩ ፈርቼ እንዳይመስል። ኦኬ። እና አሁን ልታስደበድበኝ ሰው ይዘህ መጣልኝ? ጭራሽ ምን ታደርጋለህ አንተ እዚህ? ምንድን ነው የናበት? እኔ እናንተ እንተዋወቅማ። አሁን እዚህ ጋር በሽተኛ ነው ያዝን። በደንብ ነው እንጂ ማለት ያለብን ነገር ካለ ሌላ ጊዜ ትመለሳለህ። በደንብ ነው እንጂ ማቀ ይኸው ልጅቷን አሳበዳችኋት እንደፈራሁት አይደል? አይደለም ለምን መጣ ነው የተባልከው? ሰው እንዳንጠኝ እሷ ላይ አትጫወው። ስማ የት ነበርክ ትናንትና? ትናንት ብቻዋን ስትሆን ስትሰደብ ስትገለል የት ነበርክ? እንደዛ አድርገህ ትናንት ሄድክ በኋላ አታፍርም? እንዴ ዛሬ ስታወራ መስራት ዝም በል መስራት ይኸውልህ ቶማስ አንጨቃጨቅ። ምን ልትሰራ መጣ ነው? አሳበዳችኋት አይደል? አሁን አትጫወባት። እዚህ ጌታ መመስዋል። እሺ አሁን ለማንኛውም እጮዋለሁ። ጭራሽ ታጎሳታለህ እንዴ? አሳብዳቸው ታጎሳታላችሁ? ወይኔ ልጁ ምን ሆነ? ያማል እንዴ? ስማ ከመሬት ተነስታ ማሚ ነው እሺ ያለችው። አትጩ ትንሽ እንደው አታፍሩ? ተሰብስባችሁ ነው የምትለን። ጓደኛዋ አይደለ? እያያት ነው ታማ እንደዚሁ ነው። ስለዚህ ያሳበድካትን ሌላ አድናት ነው የመጣሁት። ምን ማለት ነው ያሳበድካት? ያኔም ላንቺ ስል ታውቂያለሽ አይደል? ሁሉ ነገር ነው የሰጠሁሽ። ሁሉ ነገር ነው የሰጠሁሽ። ማን አንተ? ማን አሳበዳችኋት አይደል? በታላቅ አንቺ ማነሽ? አንቺ ማናት? ለማለት እየሞከርክ ነው ግን ያንተ ዲያስፖራነት እና ያንተ ምን ስላልኩ አቅም ልታሳየን ነው ይዘህ የመጣው? ስማ እሱ ለአንተ አይደለም። ለአንተ ቅጣት ተካ አልጨነቅም። አንተ ልጅ ክብር የሚባል ነገር አለ። ትናንት እንዴት ታሪክ እንደዛ ሆኜ ቁጭ በል ነይ ቁጭ ነይ ቆይ ልቀቃት። እሷ ታማለች። ልቀቃት። እረፍ አንተ እረፍ። ስርዓት ቁጭ በል ተዋት። ልቀቃት ነው ብለናል። ቶሚ አንድ ነገር ልንገርህ አይደለ? አልለቅህም። የምታደርገው ነገር ማለት ነው። ልቀቃት። እሷ ስርዓት አድርገህ ዝጋ። እረፍ። ቁጭ በል እናዋራ። ቁጭ በል ተነሽ። ምንድን ነው የምትፈልገው ከእሷ? ምን ታርገው? ወይ ምንድን ነው የምትፈልገው? ቁጭ በል ቁጭ በል። ዛሬ ነው መታመማ የሚታየህ? ዛሬ እውነት ታማ ነው? ቁጭ በል ዞር በል። ቁጭ በል ምን እየሆናችሁ ነው እናንተ? አንቺ አይገባሽም። ቁጭ በል ቁጭ በል አንተ በቃ ቁጭ በል እናዋራ። እኔ ሳወራ ታዳምጣለህ። ማውራት አትችልም አንተ እኮ። እዚህ ጋር ያለች እኮ በሽተኛ ናት። ቢያንስ ታናግራላችሁ አውሩ። እቺ ልጅ ታማለች። ሳወራ እኔ ብቻ ነው የማወራው፣ እናንተ ታዳምጣላችሁ። ተረዳኛ? እንዲህ በቀላሉ ታዳምጠኛለህ። አንላቀቅም። እሱ ችግር የለውም። እቀመጣለሁ፣ አዳምጣለሁ፣ ግን አንላቀቅም። ችግር የለውም። እውነት ግን አሞሽ ነው ይለን ታሞሽ ነው ማለት ነው ማለት ነው። አንተ ልጅ አይነት አታምናም እንዴ? ማነሽ አንቺ? አንተ ራሱ ማነህ? አላውቅሽም። ማነሽ? እንደዚህ የሚያስቀምጠው አትበይ። ዝጊ። ምንድነው ፍላጎት? ተናገርና ሄድሽ። ልጅቱን እያያት ነው ያለችበት ሁኔታ አይደል? እኔ ላንቺ የሆንኩትን ነገር ታውቂያለሽ። ከጓደኛም ከወንድምም ከሁሉም በላይ ሆኛለሁ። ለእኔ ነው የሚገባኝ። ታውቃለህ፣ ደስ የሚለው ዛሬ አንተ ታቅፋታለህ፣ እኔ ግን ይዣት እሄዳለሁ። ያልጨረስኩት ብዙ ጉዳይ ነው። ከሷ ጋር እንደዚህ ነው እያያት ይዣት እሄዳለሁ። የፈለኩበት ማንነቴን ማሳያለሁ። እያሳየሁ ዛሬ ጎረምሳ ይዘህ ስለመጣ እሷ እኔ ትጫወታለች።
እሷ እኔ ላይ ትጫወታለች። ምን ትጫወተችብኝ? እኔ ላይ ምንድነው ጉዳይ ነው? ከእሷ ጋር ምንድነው ያገባኝ? ምን አገባ አንተ? ልጅቱን ያገባኛል። እሷ ጉዳይ ያገባኛል። ለምን የማያገባ? የት ነበር? ትናንት የት ነበር? አይመለከትህም እሱ። ዛሬ ለምን መጣ? አሳብድ ጨረስካት አይደል? ህይወቷን በሙሉ አመሰቃቀላችሁት። ልጅ ያለችበት ሁኔታ እያየሁ ነው። ጤነኛ ስትሆን ተመልሰህ መጥተህ ልታናግራት ትችላለህ። ለዚህ ሁሉ ተጠያቂ ደግሞ እናንተ ናችሁ። እናንተ ሱታውና ወይ ጓዳ ላይ ስናስገባት ትችላለች። ሸራብ እዚህ ጋር ታማሚ ሰውቶን እኮ እንደዚህ አታረግም። ታማሚ አይደለች? ቆይ ልጅ አማት አንዴ ልቀቃት። ቆይ ልቀቃት ያለችበት ሁኔታ እያየሁ ነው። ልቀቃት። ዞር በል ስነ ስርዓት። ማንነት ይባ አንገር ከዚህ በላይ መጓዝ አንዴ ተረጋጋና ማለት ነው። እናውራ። ፍላጎትን ተናገር። ምን እንደምትፈልግ ተናገር። ወይ እንግዲህ ፍላጎቴ በቀል ነው። በቀል ማለት በቀል ታውቃለህ? አልገባኝም። ማለት ማንን ነው የምትበቀለው አንተ? እኔ እናንተ ገና አልጨረስንም። ብዙ ነገር በግል በጣም ብዙ የምንጨርሳቸው ነገሮች ማለት ሄደህ ካንተ እኔ ስለመረጠች ነው በቀሉ። ያኔ ነው ባይዘው መድኃኒት ምናምን አብልተህ ያስነካት። እውነት ግን እውነት አሞሽ ነው አሟት ነው እውነት ከሷ የባሰ ደግሞ ያመመው ማለት ነው። እዚህ ጋር አንተን ነው ቢገባ። ስማ ካመማትም የሁሉ ያደርጋት ስራዋ ነው። እኔ ላይ የፈጸመችው በደል ነው። ሁሉን ነገር ልስጥሽ ብያት ሰጥቻት ነበር። ሁሉን ነገር ፍላጎቴ ከእናንተ ማዳን ነው። እሷ ማለት ማዳን አልገባኝም። ከእናንተ ማዳን እናንተ ናችሁ ያሳበዳችኋት እያለህ ነው? አዎ አንቺም ጭምር። ማናት በነገራችን ላይ ማነሽ አንቺ? ትናንትና የት ነበርሽ? ትናንት በር ዘግታ ስትጨነቅና ስታዝን የት ነበርሽ? ትናንትና የሰው ፊት አላይም ብላ ስትወጣ የት ነበርሽ? አሁን የሱ ሰዓት ማስታወስ ምንም ጥቅም የለውም። ልጅቱ ያለችው ህመም ላይ ናት። አሁን መታ አንጓጓሮ ማለት ምንም ጥቅም የለውም። እንደፈለጋችሁ አሳብዳችኋት ሰው መታ እንደዚህ እዚህ ጋር ማስደብደብ ምናምን ያለችበት ሲቹዌሽን እያየህ ነው። እንደፈለጋችሁ የምር ትልቅ ሰው ብትሆን አሳብዳችኋት። ዝም በይ ዝጊ። አንተ ሴት ልጅ ተባተ ወንድ ልትባል አንተ ራስህ ዝም በል። ልጅን ታነሳለህ። ዝጋ። ጨርሻለሁ። ዝጋ። አንተ ሴት ቤት ወንድ ይዘህ ትመጣለህ። አንተ ገና ከዚህ ነው የወረውርሃለሁ። ዛሬ መተህ ታወራለህ እንዴ? የምፈልገው እቺ ልጅ ከእናንተ ማዳን ነው የምፈልገው። ተረዳኝ? እቺ ታመመችው ልጅ ከእናንተ ማዳን ነው የምፈልገው። ነይ ልቀቃት። እሷን ተዋት። እሷን ተዋት። ቁጭ በል። እሷን ተዋት። በቃ ልቀቃት። እረፍ። አንተ ዞር በል። ዞር በል። አንተ እረፍ። ቁጭ በል። ና ነይ ተነሽ። ከነገ ልቀቃት። እረፍ። ዞር በል። ልቀቃት። ልቀቃት። እረፍ። እሷን ሄሉ እኔ በማገኘው አገኘዋለሁ። ውሻ ያው ገና ነው። አረ ደምቷል እኮ በእናትሽ ነገር አለ። ችግር የለውም። እኔ እሱን እንደምንም አፈላልጌ እንከተለው እንሂድ። ችግር የለውም። ታጠቡ። ሶስት ናት። የት ነው ወሰዳት? እንከተለው። ሶሲ የለም ይዋፍ ይባል። ችግር የለውም። እኔ እሱን በማገኝበት ቦታ አገኘዋለሁ። እሱ የማንንም ጋርድና ወጠምሻ ይዞ ስለመጣ ነው። ቆይ እኔ ልጁ ማን ነው? ምንድን ነው ከሄለን ጋር ያለው ችግር? ማን ነው ልጁ? ጓደኛው አይደለ? ሄለን ናት። ሌላ ምንድን ነው ከሄለን ጋር ያለው ችግር? የሄለን መሰበሰብብን ጉድ ጓደኛዬ አንተ ፈልጋለሁ ሲል እሰይ ነበረው። ለምን ምንድን ነው ካንተ ጋር ያለው ችግር? ከሱ ነው ስለመረጠሽ ነው። ማን ነው የመረጣችሁ? አይውልክ ምንድን ነው የምታወሩት? የት ነው ሉል ይዟት ሊሄድ የሚችለው? ችግር የለውም። እናገኝ እንደምንም እኔ ፈላልጌ አገኘዋለሁ፣ ግን አልለቀውም። በድጋሚ ሳገኘው አልለቀውም። ያደረገኝ ነገር እያየሁ አይደል? የሆነ ነገር የምታጠብበት ነገር ወይ ሶፍት ነገር ስጭኝ ነው። ቆይ ያልገባኝ ነገር ልጁ ካንተ ጋር ይሄን ያክል እንትን የተገባው ገና ለገና አፈቅራለሁ ስላለች ነው። ከኔ ጋር አይደለም ሄለን። በቃ እኔ ከምን እንደምታመጣቸው ሁሉ አላውቅም። ቆይ የት ነው የምታወቁ? ሄለን ጋር
እኔ ምን እሷ የድሮ ጓደኛዬ ነው ምናምን ብላ ነው ያመጣችው የሆነ ሰዓት። ከዛ በኋላ የሆነ ሰዓት አንፈልግም ከህይወታችን ውጣ ብለን አስወጣን። ከዛ ስንት ጊዜ ሳምንት ከ10 ቀን በላይ ቆይቶ ደግሞ አሁን መጥቶ እኛን ይበጠብጣል እዚህ ጋር። አፍንጫዬን ሰብሮታል። መታሸግ ምናምን ካስፈለገ በቃ እንሂድና ፋርማሲ ነው እንሂድ። አሁን እሷ የት ሊወስዳት እንደሚችል እንሂድ። የባለፈው ከሆነ ደውሉለት። ለሄዱ የገዛሁት እንትን የለም የቁስል ምናምን ደውሉለት። የኔ ችግር የለውም። አሁን ልጁን ደውሉለትና እንሂድ። ስልኩ ቁጥሩን ታውቀዋለህ? ስልኩን አላውቅም፣ ግን የሆነ ማገኝበት ቦታ አናጣም። አሁን እቺ ልጅ ደህና ነች፣ እያገገመች ነው ያለችው። ሶሲ ዛሬ አይቻታል። ምግብ እንኳን እየበላች ነበር አይደል? አሁን ተመልሳ ወደማይሆን ነገር ሌላ ጭንቀት ውስጥ ነው የምትገባው። አሁን ልጅቱን ከምናገኝበት መንገድ እንሂድ። የምታውቀው ከሆነ ስልኩን ደውልለት። ስልኩን አላውቅም እኔ ምን የት ነው የምናገኛት ታዲያ? እንፈልጋለና በቃ ምን አማራጭ አለ? ሁሌ ነው የምናገኛት። አሁን እቺ ልጅ እኮ ጭንቀት ነው አይደል? ሶሲ ቆንኑታ ኑጡ ብንወጣ ይሻላል።